ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። እንኳን ለ130ኛው የአድዋ በዓል አደረሳችሁ እንላለን። ይህ የድል በዓል ነው፣ የነጻነት አይደለም። ኢትዮጵያውያን አባቶቻችን አያቶቻችን ለዚች ታላቅ ሀገር የከፈሉትን መስዋዕትነት የምንዘክርበት የምናከብርበትና የምናስተላልፍበት ትልቅ ክስተት ነው የሆነው የአድዋ በዓል። ይህንን ዕለት እናስታውሳለን። በተለያዩ ጉዳዮች ትኩረት ከሚያደርገው የዕለቱ የአንከር የመረጃ ክፍለ ጊዜ ጋር ቆይታ እንዲኖራችሁ እንመኛለን። አርሲ እየተፈጸመ ያለውን የንጹሃን ግድያ እንደዚሁ እንቃኘዋለን። ዛሬም ወደዚያው የደረሰን መረጃ እንደሚያመለክተው በርካታ ሰዎች እየተገደሉ ነው። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያምን ከብራስልስ ጋብዘነዋል። አብሮን ይቆያል። አብራችሁን ሁኑ። መልካም ጊዜ። እናስተለን ያሬድ። እናስተለን መሳይ እንደምናለ። ዛሬ እንግዲህ አድዋ ይመስለኛል በዓሉን በደንብ ሊያስታውስ በሚችል መልኩ ከአልባሳቱም ከሌላውም ከመገለጫውም ጋር ሆነን የመጣ ነው። ምናልባት አንተ ጋር ይጎደለ እንዳለ ነው ማየው። አዎ እኔ ዛሬ በአድዋ ቀን ኢንተርቪው ታደርገኛለህ ብዬ አልጠበቅኩም። የድንገት ግብዣ ስለሆነ እንዳዘቦቱ ቀን ነው የለበስኩት እና እንጂ በእርግጥም ትልቅ መንኮራበት በዓሉን ሊያደምቅ በሚችል አግባብ ልንቀርብ የሚገባበት ቀን ነው። በውስጤ ሙሉ በሙሉ በዛ መንፈስ ነው፣ አንተ ባለህበት መንፈስ ነው ያለሁት። አንተ ግን አምሮብሃል መሳይ። እንኳን አደረሰህ። አድማጮችንም መላው የኢትዮጵያንም ሕዝብ እንኳን ለዚህ ታላቅ የድል በዓል አደረሳችሁ ለማለት እፈልጋለሁ። እንግዲህ ያሬድ ይህንን በዓል አስመልክተን ሰፊውን ጊዜ የምንወስድ ቢሆንም የተለያዩ ጉዳዮችንም እናነሳለን። በኢትዮጵያ ያሉት አጠቃላይ ወቅታዊ የኢኮኖሚ የፖለቲካና የተለያዩ ጉዳዮች እንደዚሁ ከመሻል ይልቅ ከመስተካከል ይልቅ እየባሰባቸው የበለጠ ህዝቡን ለከፍተኛ የህልውና አደጋ እየዳረጉ የመጡበት ሁኔታ ነው ያለው። አብይ አህመድ አሁንም መፍትሄው ጦርነት ነው፣ ከጦርነት ውጪ የዚችን ሀገር ችግር ለመፍታት አቅም የለኝም የሚልም ነገር እያነሳ ነው። ይህንን አድዋ አስመልክቶ የሚተላለፉትና የሚስተጋቡት ትርክቶችንም ስንመለከት አሁንም በጡንቻ ነገሮችን ለመፍታት በአገዛዙ በኩል ፍላጎትም ውሳኔም እንዳለ ነው የምናየው። እስቲ ከአድዋ በዓል ጋር የተያያዘውን የዕለቱን ጉዳዮች እናንሳ። እንዴት ነው አድዋ ላንተ? በተለያየ መልኩ መልእክቶች እየተላለፉ ነው። የድምፃዊ ቴዎድሮስ ካሳሁንንም መልእክት እንደዚሁ ተመልክተናል። እጅግ ድንቅ የሆነ መልእክት፣ ወቅቱን የሚመጥን ምናልባትም ትላንት በአድዋ ተኩራርተን ካለን አሁን የአድዋ ልጆች ታዲያ የታሉ? ይቺ ሀገር እንዲህ አይነት ቀውስ ውስጥ እንዲህ አይነት መከራ ውስጥ በገባችበት ጊዜ ትላንትን ብቻ እያከበሩ በአድዋ ብቻ እየኮሩ መኖር ይቻላል ወይ? የአድዋ ልጆች የታሉ ነው? አብይ አህመድ የአድዋ ልጆችን እያሳደደ እየገደለን ያለው በዚህ ወቅት ላይ ከዚህ ሰው ጋር አብሮ ይህንን ታላቅ በዓል ማክበር በራሱ ለበዓሉ የሚመጥን አይደለም። ተጠያቂነትም ከታሪክም ከህሊናም አንፃር ሊያመጣ የሚችል ጉዳይ ነው። ለማንኛውም በዓሉን እንዴት ተመለከተዋል? እንደው ባጭሩ በዓሉን በተመለከተ አጭር ነገር በማህበራዊ ድረገጽ እኔም አጋርቻለሁ። የቴዎድሮስ የቴዲ አፍሮ መልእክት በጣም በጣም ጠንካራ የሆነ የሁላችንንም ስሜት የሚገልጽ መልእክት ነው። አድዋ ኢትዮጵያውያኖች አያቶቻችን ቅድመ አያቶቻችን አገርን ሊወር የመጣውን ፋሺስት የሆነውን የአውሮፓን አፍሪካን ከፋፍሎ የመቀራመት እቅድ ይዞ የመጣውን የጣሊያንን ወራሪ ኃይል አባቶቻችን ከሁሉም የኢትዮጵያ አቅጣጫ ተጠራርተው በአንድነት በጋራ ሆነው ጣሊያንን ብቻ ሳይሆን የአውሮፓውያኖችን ፋሺስታዊ የሆነ የቅኝ አገዛዝ መንፈስ የሰበሩበት፣ አሸማቀው የመለሱበት የጥቁር አፍሪካውያንና በመላው ዓለም የሚገኙ በአውሮፓውያን ቅኝ ስር የቆዩ ሀገሮች ሁሉ የሚኮሩበት ትልቅ ታሪክ፣ ትልቅ ድል ነው፣ የድል ታሪክ ነውና በማህበራዊ ድረገጽ ላይ ግን የጻፍኩት ምን ነው ዛሬ ይሄንን የድል መንፈስ መሸከም የማንችል
ደካሞች ሆነን እንደ ሀገር የአድዋን የድል መንፈስ መሸከም አልቻልንም። ጣሊያን በሁለተኛው ዙር እንኳን ሲመጣ የኢትዮጵያን ገጠር ቦታዎች ሳይቀር ከተማውን ጭምር በአውሮፕላን መርዝና ቦምብ የተኮሰ ኢትዮጵያኖችን የገደለበት ያ ፋሺስታዊ ባህሪ ዛሬ የኢትዮጵያ ገበሬዎች አማራ ክልል፣ ትግራይ፣ ኦሮሚያ በተለያየ ቦታ በራሳቸው መንግስት ነው በድሮን የሚደበደቡት። እና ያስተላለፍኩት መልእክት እኔ የአድዋን 130ኛ ዓመት በቁጥር በስተን 130 ሚሊዮን ደርሰን ግን ደግሞ በመንፈስ 130 ቦታ ተከፋፍለን እርስ በርስ እየተፈራራን እርስ በርስ እየተጨራረስን የዚህንን ትልቅ ድል ሌሎች ሀገሮች የነጻነት ሲምቦላችን ነው ያሉ ያከበሩት፣ እኛ ግን ነጻነታችንን አተን በግፍ በአፈና በጭቆና ውስጥ ተሸማቀን ይሄን ድል መሸከም አልቻልንም። ታሪኩን የሰሩት አባቶች እንዳሉ ሆነው እኛ ያንን ሴሌብሬት እንኳን ለማድረግ በሙሉ ልብ አብረን ለመቆም አልቻልንም። እና ሁሌ እኔ አይምሮ ውስጥ የሚመጣው ነገር ከነዛ የአባቶቻችን ከወጡበት ትልቅ ዓለም ያደነቀው ማማ እንዴት ተፈጥፍጠን በየጊዜው ወርደን የነጮችን ቅኝ አገዛዝ አባረን ከጉያችን በወጡ ጥቁር ፋሺስቶች ከጉያችን በወጡ የካድሬ ቅኝ ገዢዎች የኢትዮጵያ ሕዝብ ነፃነቱን ተነፍጎ አገሩን ተነጥቆ በሀገሩ ማዘዝ አይችልም፣ የዜግነት ሉዓላዊነቱን ተነጥቆ እየማቀቀ ያለበት እየተራበ ያለበት የሚጠጣ የሚላስ የሚያጡ ማአት በሚሊዮን የሚቆጠሩ ኢትዮጵያውያኖች ከቀያቸው በሰላም መኖር ቀያቸው በቦምብ እየተመታ በድሮን እየተደበደበ ሸሽተው በየመጠለያ ካምፑ ወድቀው የሚያለቅሱበት እናቶች በገዛ አገራቸው ወታደሮች ከሌላ ዓለም የመጣ አይደለም፣ የጣሊያን ወታደር አይደለም፣ የሌላ ጎረቤት ሀገር ወታደር ከራስ በራሳቸው ወታደሮች የሚደፈሩበት የሌላ ጎረቤት ሀገርን ጋብዞ አምጥቶ ሀገር የሚያስደፍር ሴቶችን የሚያስደፍር ሀገር የሚያዘርፍ ስርዓት ላይ ቁጭ ብለን ነው ይሄንን 130ኛውን የአድዋን በዓል የምናከብረውና መሸከም አልቻልንም። የአድዋን መንፈስ መሸከም ያልቻለ ትውልድና አደገኛ ጊዜ ውስጥ ነው ያለነው መሳይ። እና በተዘበራረቀ ስሜት ውስጥ ነው ላለፉት ጥቂት ዓመታት አድዋን በመጣ ቁጥር ሁሌ አይምሮ ውስጥ የሚደነቀረው ነገር ምን ሆነን ነው በዚህ ደረጃ ተንደርድረን ቁልቁል ወርደን ማንወጣው አዘቅት ውስጥ ቅርቃር ውስጥ የገባ ነው? እንዴት የአድዋ ድል ባለቤት የሆነ ህዝብ እርስ በርሱ ይባላል፣ እርስ በርሱ ይጫረሳል፣ እርስ በርሱ ይገዳደላል? እንዴት የአድዋ ድል ባለቤት የሆነች አገርን የሚመራ መንግስት የራሱን ህዝብ ይጨፈጭፋል? እንዴት የአድዋ ድል ባለቤት የሆነ ህዝብ ታቦት ይዞ የዘመተ ህዝብ ሙስሊም ክርስቲያኑ የዘመተበት ህዝብ እንዴት ዛሬ በማንነታቸው ዜጎች አንተ እንዲህ ስለሆንክ ኦርቶዶክስ ስለሆንክ አማራ ስለሆንክ ገሌ ስለሆንክ እየተባሉ እንዴት ተለይቶ ሰዎች ይገደላሉ ኢትዮጵያ ውስጥ? እና እንትኑን ጥላ ያጠላበት በጣም በተዘበራረቀ ስሜት ውስጥ የአባቶቻችንን የአያቶቻችንን ድል እንድናስብ የሚያደርግ ድብልቅልቅ ያለ ስሜት ውስጥ ሆኜ ነው ሁሌ ላለፉት ጥቂት ዓመታት አድዋን ባሰብኩ ቁጥር እንዲህ አይነቱ የመሸማቀቅ ያንን የደስታውን ስሜት የሚቀንስ ነገር ነው ሁሌ የሚሰማኝ መሳይ። ያሬድ ካንተ የተለየ ስሜት የለኝም። ብዙዎቻችን ይህንን ዕለት ስናስብ ያለንበትን ወቅታዊ ቁመናም በደንብ መፈተሽ አለብን። እውነት ያንን ድል ያንን ታላቅ ድል የመሸከም አቅም አለን ወይ? የአፍሪካ መሪዎች ሰሞኑንም የአፍሪካ ህብረት ያወጣውን መግለጫ ተመልክተናል። ስለ አድዋ የገለጸውን ከዚህ ከባህር ማዶ ውቅያኖስ ተሻግረው የተለያዩ ጥቁር ህዝብን የሚመሩ መሪዎች ራሱ ስለ አድዋ ሰሞኑን ይናገሩ የነበረውን ስናስብ
እውነት የዛ ሀገር ልጆች ባውን ሰዓት ያሉበትን ያውቁ ይሆን? ይህንን ትልቅ ድል ያስመዘገቡ አፍሪካን ያኮሩ እነዛ ጀግና ልቦች ዛሬ ታዲያ ምን ነካቸው? ምንድነው አሞታችን የፈሰሰው? ይህን ነገር በደንብ መጠየቅ አለብን። እንግዲህ ይህን አስመልክተው ቴዲ አፍሮ ድምፃዊ ቴዎድሮስ ካሳሁን ያስተላለፈው መልእክት ቁልፍ ህመማችንን በደንብ ነው የተናገረው። ህመማችን የጎሳ ፖለቲካ ነው። ኢትዮጵያ ውስጥ እንዲህ አይነት ሀገር መፍረስ የጀመረው እንደ ኢትዮጵያዊ ቆመን መራመድ ያቃተን ይሄ የጎሳ ፖለቲካ ህወሓት ይዞ ከመጣ በኋላና አሁን ደግሞ ብልጽግና በብዙ እጥፍ ካቀጣጠለውና ስር እንዲተክል ካደረገው በኋላ ነው። በተለይ ባለፉት 8 ዓመታት በሰንደቃችን እንዳንኮራ ሌላው ይቅር ህወሓት ያችን ኮከብ አደረገበት ይሄን ባንዲራ ተቀበሉ ነው ያለን። ችግር የለውም። አሁን እኮ ይሄ ኮከብ ያለውንም ባንዲራ ይዘ መታየት አትችልም። አዲስ አበባ ያጼ ሚኒሊክ ሐውልት ባለበት ነገ ከነገ ወዲያ እሱንም ሊያፈርሱት ይችላሉ። ሐሳቡ እንዳላቸው እናውቃለን። የፈሩትን ፈርተው ነው ምናልባት በወቅትና ጊዜ እየጠበቁ እንዳለም እናውቃለን። የአጼ ሚኒሊክ ከተማ በሆነችው በአዲስ አበባ የኢትዮጵያን ሰንደቅ መያዝ ያስቀስፋል፣ ያሳስራል፣ ያስገድላልም ጭምር። እንዲህ አይነት አገር ነው የፈጠረው አብይ አህመድ እና እነ ቴዲ አፍሮ የህዝቡን ህመም ነው የህዝቡን ቁስል ነው የተነፈሱት። አቶ አንዳርጋቸው ጽጌሜን አስመልክቶ የጻፈው ጽሁፍ አለ። እንደው ባጭሩ እሱም ጽሁፍ ለውይይትም እንዲመቸን እንዲጋብዘን ነው። ተመልካቹም ኢትዮጵያዊም በያለበት ይህን ጽሁፍ እያነበበ እንደው ስለራሱም ጥያቄ መጠየቅ ያለበትን እንዲፈትሸውም ጭምር ነው። በጭፍኑ ኑ አድዋን ድል እናክብር የሚል የማጃጃል ጥሪ የማይመቸኝ እንኳን አደረሰን የሚሉ መልእክቶች የማይጥሙኝ ለዚሁ ነው። በዛሬው ዕለት የአድዋ 130ኛ ዓመት የድል በዓል ቀን አስበን ስንል ኢትዮጵያውያን አድዋ ላይ መስዋዕትነት የከፈሉላቸው ክቡር ዓላማዎች በምን ደረጃ ላይ ይገኛሉ ብለን ስንጠይቅ ማለት ነው። በዛሬው ዕለት ይህን ሳልናገር ባልፍ ከሐረር ተነስተው በራስ መኮንን አዝማችነት መቀሌ ላይ ከጣሊያን ጋር በተደረገው ውጊያ የወደቁ የቅድመ አያቴ አጥንት ይወጋኛል። ዛሬ የአድዋ ድል በዓል ስናከብር ቀደምቶቻቸው አድዋ ድረስ ዘምተው ለሀገራቸው መስዋዕትነት የከፈሉ የጀግኖች ልጆችና የልጅ ልጆች በገዛ ሀገራቸው ገዢዎች ጦር ሰራዊትና ልመና በገንዘብ በተገዛ ከባድ መሳሪያ ጄትና ድሮን እየተጨፈጨፉ ነው። የነዛ የአድዋ ጀግኖች ሴቶች ልጆችና የልጅ ልጆች ወሲብን የጦር መሳሪያ ባደረገ የአብይ አህመድ ጭራቅ የሰራዊት አባላት ይደፈራሉ። የነዛ የአድዋ አርበኞች ልጅና የልጅ ልጅ የሆነው ገበሬ ቤት ንብረቱና ሰብሉ ይቃጠላል። የሚበላው እንዲያጣ ታስቦ በቤቱ ያከማቸው እህል ካፈርና ከቆሻሻ ጋር እየተቀላቀለ ይደፋል። በ10 ሚሊዮኖች የሚቆጠሩ የአድዋ ልጆችና ጀግኖች የልጅ ልጆቻቸው ያለ ውጭ ሀገራት እርጥባን በቸነፈር ከሚያልቁበት አሰቃቂ የሞት ጠርዝ ላይ ውለው እንዲያድሩ ተደርገዋል። በሚሊዮኖች የሚቆጠሩ የአድዋ ጀግኖች የልጅ ልጆች የባንዳነት የዘር ታሪክ ባላቸው የዘመኑ ገዢዎች የጭፍጨፋና የዘረፋ ሰለባዎች ናቸው። እትብታቸው ከተቀበረበት መንደሮች ተፈናቅለው በየካምፑ መጽዋዕት እየተቀበሉ እንዲኖሩ ተገደዋል። ቀደምቶቻቸው ደማቸውን አፍስሰው አጥንታቸውን ከስክሰው በነጻነት ባቆዩት ሀገር ውስጥ የልጅ ልጆቻቸው ነጻነታቸው ተገፎ በመቶ ሺዎች በየእስር ቤቱ ታጉረው ይማቅቃሉ። እንዲህ ያለ ይቀጥላል። ያቶ አንዳርጋቸው ጽሁፍ በጣም ስሜት ኮርካሪ ነው። ሁላችንም ራሳችንን እንድንጠይቅ እንድንፈትሽ የሚያደርገን ነው። እውነት እኛ የአድዋ ልጆች ነን ወይ? እውነት የነዛ ጀግኖች የልጅ ልጆች ነን? እነዛ ልቦች ዛሬ እኛን አላፈሩም? እነዛ አያቶቻችን የእናቶቻችን ማህፀን እውነት እኛን አፍርቷል? ጥያቄው በጣም ስሜት ኮርኳሪ ነው። ያሬ የሚገርም በዚሁ ስሜት ውስጥ ሆኜ ነው እኔም ባጭሩ እንትኑን ስገልጽ እና የአቶ አንዳርጋቸው ህመምም ጥያቄም ውስጥ በደንብ ይመላለሳል እና አሁን ስታነበው ደግሞ የበለጠ ነገሮችን እንትን እንዳደርግ አደረገኝ። በእውነትም መጠየቅ ያለብን እንዴት የነዛ አባቶች ልጆች የነዛ እናቶች ልጆች ሆነን ያንን ሊያውም ደግሞ ዘመናዊ ዕውቀት ዘመናዊ መሳሪያ በሌለበት በፍጹም የኢትዮጵያዊነት ስሜት ተሰባስበው ከውጪ መጣን የተደራጀን አቅም ያለውን ውቅያኖስ አቋርጦ የመጣን ኃይል የመለሱበትን መንፈስ እንዴት አጣ ነው ብሎ መጠየቅ። ዛሬ እኮ ኢትዮጵያ
በነጻነት በአሸናፊነት የድል በዓል ብቻ ሳይሆን ዛሬ ላይ ባለው የዲሞክራሲም የሰብአዊ መብት አከባበርም የእድገትም ሞዴል ሆነን ከአፍሪካ መታየት የነበረብን እንጂ እንዲህ ምንም መሸጥ ማቀቅበት ጊዜ አልነበረም። እኛ እኮ በታሪኮቻችን ቅድም እንዳልከው አዲስ አበባ በቀደም ሰዎች ቪዲዮ እየላኩልኝ ነበር። መኪናቸው ላይ የአረንጓዴ ቢጫ ቀይ ባንዲራ ስቲከር የለጠፉ ሰዎች ፖሊሶች አቁመው የመኪናው ቀለም እስኪበላሽ ድረስ ባንዲራውን ይፍቁ ነበር ከሰዎቹ መኪና ላይ አስገድደው። ሰውየው ይከራከራሉ። በህግ አምላክ መኪናዬንም አታበላሹ፣ ይሄ የሀገር ባንዲራ ነው፣ ይሄን መለጠፍ አትችልም ብለው ህፃናቶች ለጥምቀት ለመስቀል በዓል ግንባራቸው ላይ አንገታቸው ላይ ያደረጉት የአረንጓዴ ቢጫ ቀይ ምልክት ፖሊሶች እያስወለቁ ከነጠላ ላይ ጥለቱን እየቀደዱ አንድ ቦታ አጠራቅመው ሰብስበው ወስደው ያቃጥሉ ነው። ይሄንን ዝም ብለህ አንድ ክስተት አድርገህ የምታየው ነገር አይደለም። መሳይ እኔ የዛሬ 3 ዓመት ይመስለኛል አዲስ አበባ ሆኜ የአድዋ በዓል ይሄ አሁን አዲሱ እነሱ ያሰሩት የአድዋ ሙዚየም አልተሰራም ነበር። የዛሬ 4 ዓመት ይመስለኛል እና አብዛኛው የከተማው ነዋሪ በጠቅላላ ተሰብስቦ አድዋን የሚኒሊክ አደባባይ እዛ ሐውልቱ ስር ተሰብስቦ ያከብራል። ርዕሰ ብሔሯም ያኔ እዛ ነበሩ ሄደው ለማክበር። ኦሮሚያ ክልል እነ ሽመልስ በተለየ ሁኔታ መስቀል አደባባይ ላይ በአንድ በኩል የባልቻ አባነፍሶን ፎቶ በትልቁ አድርገው መግቢያው የፕሮግራሙ አደባባዩ መግቢያ ላይ፣ በዚህኛው ወገን ደግሞ የአብይ አህመድን ፎቶ በትልቁ አድርገው እንኳን ለአድዋ አደረሳችሁ ብለው ሙዚቃ ተደርጎ ራሳቸውን ነጥለው ማለት እና ዝም ብለህ ስታይ እነዚህ ሰዎች የለየለት የታሪክ ቀውስ ውስጥ የገቡ ሰዎች ናቸው። አብይ አህመድ የአድዋ ዘማች ነው። በምን ሂሳብ ነው እንደው? እሺ ምኒልክን ይጥሏቸው። ሌሎች እኮ ስንት ከባልቻ አባነፍሶ ጋር አብረን ልታቆማቸው የምትችል ሌሎች ማአት ጀግኖች አሉ። እንደው አጥበባው እንኳን የኦሮሞ ጀግኖችን ብቻ ነው ሴሌብሬት ማረጋው እንኳን ብትል የኦሮሞ ጀግኖች አሉ። ግን የአብይ አህመድና የባልቻ አባነፍሶን ፎቶ መስቀል አደባባይ ላይ በትልቁ አሰርተው በቃ ያኔ ነው እኔ በጣም ጠንከር ያለ ጽሁፍ እዛው አዲስ አበባ ሆኜ ነው አይቼ ፎቶ አንስቼ እዛው ሆኜ ነው ጽሁፍ። እንዲህ አይነት ቀውስ ውስጥ የገቡ ሰዎች ናቸው፣ ችግር ውስጥ የገቡ ሰዎች ናቸው። እና ያ አልበቃ ይሄ አገርም ማዋረድ ነው፣ ታሪክም ማዋረድ ነው፣ ህዝብም ማዋረድ ነው። የኦሮሞን ህዝብም ባልቻ አባነፍሶ ማዋረድ ነው። ከሳቸው ጎን የአብይን ፎቶ ማስቀመጥ እና እንዲህ አይነት የአስተሳሰብ ድዊ የሆነ ቀውስ ውስጥ የገቡ ሰዎች እጅ ነው ኢትዮጵያ የወደቀችው። እና እኔ ጠንከር ያለ ቃል ገልጬ ነው የጥቁር ፋሺስቶች ናቸው ዛሬ ኢትዮጵያን የሚያስተዳድሯት ያልኩት። ፋሺስት ቃሉ ሌላ ነገር አይደለም። ዘረኛ፣ ሰዎችን በማንነታቸው የሚያገልል የሚያጠቃ፣ አምባገነን፣ የማህበረሰብን ነፃነት የማይፈቅድና በማንነት ላይ ያተኮረ ጥቃትን ስራዬ ብሎ በትርክትም በድርጊትም የሚፈጽም ኃይል ነው ፋሺስት። ሌላ ምንም የፖለቲካ ተርሚኖሎጂ የዲክሽነሪ ትርጉሙ እሱን ነው የሚያሳይ። እና ይሄንን ቃል ነው ይሄንን ከነጮች እጅ ነው የወጣችው እንጂ ኢትዮጵያ በእንደዚህ አይነት የፖለቲካ ስንኩልነት ያላቸው ያስተሳሰብ በታሪካቸውም ላይ በኢትዮጵያ ሕዝብ አንድነት ላይ ፍጹም ጥሩ ስሜት የሌላቸው እና አንዳርጋቸው የገለጸበት መንገድ ከአያቶቹ ተፋልመው ካኖሩለት አገር ዜጋውን በማንነቱ የመነጠርክ ወስደህ በየካምፑ ጥለህ አዲስ አበባን ሲያፋልሱ ከተማ ማልማት አንድ ነገር ነው። ግን ህዝቡን አብሮ ከማልማት ይልቅ ያንን ህዝብ አውጥተው ጥለው ለአረብና የውጭ ነጋዴዎች የአዲስ አበባ መሬት ለመቸብቸብ በዶላር የሚሰሩ ሰዎች ለኔ
ከጠላት ያነሰ ሰው ይሄንን የከተማውን ማጌጥ መዋብ አይቶ አብይን ሲያዳንቅ ይውላል። ለኔ ግን ቦምብ ነው እየቀበሩ ያሉት እነዚህ ሰዎችና አድዋን ድሉን ብቻ ሳይሆን ያዋረዱት ኢትዮጵያንም እንደ ሀገር አውርደው በመንደር ሂሳብ፣ በብሔረተኝነት ሂሳብ፣ በዘረኝነት ሂሳብ እኔ በዚህ ደረጃ የኢትዮጵያ ህዝብ እንደውም አንዱ የጻፍኩት ነገር ምንድነው ጣሊያን እኮ ሲመጣ እንደ ሀገር ነው ያጠቃል። የኢትዮጵያን ህዝብ ሙሉን ጠላት አድርጎ ሊወር ነው የመጣው። ብንበረከክለትም ደግሞ ላይነካህ ማለት ነው። በቃ ግዙዋት ቢባል ላይነኩ። እነዚህ እኮ በዘርህ በሃይማኖትህ ለይተው እርስ በርስም እያጣሉ ለይተውም የሚመቱህ በዘርህ ነው፣ በማንነትህ ነው የምትመታው። ዛሬ ኢትዮጵያ ውስጥ ጣሊያን ዘር ለይቶ አልመታም ኢትዮጵያ ውስጥ እና እኔ በዚህ ደረጃ የኢትዮጵያ ህዝብ